አርእስተ ዜና ኢትዮጵያና ጣሊያን የዕዳ ሽግሽግ ስምምነት ማድረጋቸው ተነግሯል። በጣሊያን ሮም የተደረገው የስምምነት የኢትዮጵያን ኢኮኖሚ ማገገሚያ ጥረት ለማገዝ ፋይዳ እንደሚኖረው ተገልጿል። በቀዳሚነት እናጋራቸዋለን። የኢትዮጵያ ኒውክሌር ኃይል ኮሚሽን የኒውክሌር ኃይል ፍኖተ ካርታ እያዘጋጀ መሆኑ ተገልጿል። ፍኖተ ካርታው ከዘላቂ የኃይል አቅርቦትና ከአየር ንብረት አጠባበቅ ጋር በተያያዘ ከሚከናወኑ ስራዎች ጋር የሚጣጣም መሆኑና ለዝግጅቱም የሚረዳ የአማካሪ ቡድን ሊቀጥር መሆኑን ተነግሯል። እናስደምጣቸዋለን። የሶማሊያ ፌዴራል መንግስት ከሞቃዲሾ ወደ ባይዶዋ የሚደረጉ የሲቪል በረራዎችን ማገዱ ተሰምቷል። እርምጃው በፌዴራሉ መንግስትና በደቡብ ምዕራብ ሶማሊያ አስተዳደር መካከል እየተባባሰ የመጣውን አለመግባባት ተከትሎ የተወሰነ የጫና ማሳረፊያ ስልት ተደርጎ መወሰዱ ተዘግቧል። የምናጋራችሁ መረጃችን ነው። የኢራን ጦር አዛዥ አሚር ሀታሚ በእስራኤል የአየር ጥቃት የጸጥታው ኃላፊ አሊ ላሪጃኒ መገደልን ተከትሎ ቆራጥ ያጸፋ እርምጃ ለመውሰድ ዝተዋል። ሀታሚ በሰጡት መግለጫ ተገቢ በሆነው ጊዜ እና ቦታ ለወንጀለኛው አሜሪካና ጽዮናዊ አገዛዝ ቆራጥ አስተማሪና የሚያስቆጭ ምላሽ ይሰጣል ብለዋል። በዝርዝር እናስደምጣቸዋለን። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳ ሰዓት ዜናዎች ወደ እናንተ መድረስ ጀምሯል። ከሀገር ውስጥ እንዲሁም ከውጭ ያዝናቸውን መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። ኢትዮጵያና ጣሊያን የዕዳ ሽግሽግ ስምምነት ተፈራረሙ። ኢትዮጵያና ጣሊያን የዕዳ ሽግሽግ ስምምነት ማድረጋቸው ተነግሯል። ስምምነቱ በሁለቱ ሀገራት መካከል የልማት አጋርነታቸውን የሚያጠናክርና የኢትዮጵያን የማክሮ ኢኮኖሚ ማሻሻያ የሚደግፍ ስምምነት ነው ተብሏል። በጣሊያን ሮም የተደረገው ይህ ስምምነት የኢትዮጵያን የኢኮኖሚ ማገገሚያ ጥረት ለማገዝ ፋይዳ እንደሚኖረው ተገልጿል። በተጨማሪም ስምምነቱ በቡድን 20 የጋራ ማዕቀፍ ስር ይፋዊ አበዳሪዎች ኮሚቴ በሚመራው ሂደት መሰረት ተካሂዷል ተብሏል። የሁለትዮሽ የዕዳ ሽግሽግ ስምምነቱን የኢፌዴሪ የገንዘብ ሚኒስትር አቶ አህመድ ሺዴና የጣሊያን ሪፐብሊክ የኢኮኖሚና ፋይናንስ ሚኒስትር ጃንካርሎ ጆርጊቴ በመሆን አድርገዋል። በተያያዘም በግንባታ ላይ ለሚገኘው የቢሾፍቱ አውሮፕላን ማረፊያ ፕሮጀክት በጣሊያን የፋይናንስ ተቋማት በኩል ለመደገፍ ፍላጎት እንዳለ ሚኒስትር ጃንካርሎ ተናግረዋል። ለዚህም የኢትዮጵያ አየር መንገድ ግሩፕን ጨምሮ የሚመለከታቸው የቴክኒክና የፋይናንስ አማካሪዎች የፋይናንስ መዋቅሩን ለመቅረጽ ቴክኒካዊ ውይይቶችን ለመጀመር ተስማምተዋል። ሁለቱ ወገኖች በኢትዮጵያ ቅድሚያ በሚሰጣቸው ሌሎች የልማት ፕሮጀክቶች ላይ ተጨማሪ ድጋፎችን ማሰባሰብ በሚቻልባቸው መንገዶች ላይም መምከራቸው ተገልጿል። ለኢትዮጵያ የኒውክሌር ኃይል ፍኖተ ካርታ እየተዘጋጀ ነው ተባለ። የኢትዮጵያ ኒውክሌር ኃይል ኮሚሽን የኒውክሌር ኃይል ፍኖተ ካርታን እያዘጋጀ መሆኑ ተገልጿል። ፍኖተ ካርታው ከዘላቂ የኃይል አቅርቦትና ከአየር ንብረት አጠባበቅ ጋር በተያያዘ ከሚከናወኑ ስራዎች ጋር የሚጣጣም መሆኑና ለዝግጅቱም የሚረዳ የአማካሪ ቡድን ሊቀጥር መሆኑ ተገልጿል። ኮሚሽኑ በኒውክሌር ኃይል ፕሮግራም መሰረተ ልማት ግንባታና የፕሮጀክት አስተዳደር የተረጋገጠና ከፍተኛ ልምድ ያለው ዓለም አቀፍ አማካሪ ድርጅት ለማሳተፍ እየሰራ መሆኑንም ባወጣው መግለጫ አስታውቋል። ከፍኖተ ካርታው በተጨማሪ የሚቀጠረው ድርጅት የኒውክሌር ኃይሉን ልዩ ሕግና ደንብ ማርቀቅና መገምገም እንደሚጠበቅበትም ተመላክቷል። የማማከር ስራው ኢትዮጵያ የቴክኖሎጂ ሽግግር፣ የኒውክሌር ኃይል ዑደት፣ የቆሻሻ አያያዝና አወጋገድን በሚመለከት በዓለም አቀፍ ስምምነቶች ላይ ሊኖራት የሚገባውን አቋም የሚመለከት የማማከር አገልግሎት የሚሰጥም ነው ተብሏል። በተጨማሪም የኒውክሌር ኃይል ማመንጫ ፕሮጀክት አስተዳደርን በሚመለከት ዓለም አቀፍ አማካሪ ድርጅቱ ፕሮጀክቱ በተያዘለት የጊዜ ሰሌዳ መጠናቀቁን፣ ብሔራዊና ዓለም አቀፋዊ ደረጃውን ጠብቆ መገንባቱን ጥናትን መሰረት አድርጎ መገምገምና ምክረ ሀሳቦችን መስጠት እንደሚኖርበት ቆማ መደረጉን ሪፖርተር አስነብቧል። የዶላር ዋጋ 1.5 በመቶ ጭማሪ ያሳየ። ኢትዮጵያ ብሔራዊ ባንክ ባካሄደው 21ኛ ዙር የውጭ ምንዛሪ ጨረታ የዶላር ዋጋ 1 በመቶ ከፍ ማለቱ ተገልጿል። ባንኩ ትላንት ማክሰኞ ባካሄደው መደበኛ ዙር የጨረታ መርሃ ግብር ላይ የ1 ዶላር አማካይ የመሸጫ ዋጋ 157 ብር ከ46 ሳንቲም መድረሱን አስታውቋል። ይህም ከ2 ሳምንት በፊት የካቲት 24 ቀን ከነበረው 155 ብር ከ94 ሳንቲም ጋር ሲነጻጸር የ1 ብር ከ12 ሳንቲም ብልጫ አለው። በተመሳሳይ ሁኔታ በባንኮች በኩል የቀረበው የዶላር ፍላጎት ባለፈው ዙር ጨረታ ከነበረው የ177 ብር ከ12 ሳንቲም ሚሊዮን ዶላር ፍላጎት በዛሬው ዕለት ወደ 241 ብር ከ52 ሳንቲም ሚሊዮን ዶላር ከፍ ብሏል። በጨረታው የተሳተፉ ባንኮች ቁጥርም ከ20 ወደ 30 በማደግ የ50 በመቶ እድገት ማሳየቱን የባንኩ መረጃ ያመለክታል። በጨረታው የቀረበው ከፍተኛ ዋጋም ከ156 ብር ወደ 158 ብር በመዝለል የ1 ብር ከ57 ሳንቲም በመቶ ጭማሪ አስመዝግቧል። ብሔራዊ ባንኩ ለገበያ ያቀረበው የገንዘብ መጠን በሁለቱም ጨረታዎች 70 ሚሊዮን ዶላር ሆኖ ቢቀጥልም በባንኮች በኩል የቀረበው የፍላጎት መጠን ግን ባንኩ ካቀረበው አቅርቦት
በ245 በመቶ ብልጫ ነበረው። ከነበሩት 30 ተሳታፊ ባንኮች መካከል 9 ባንኮች ብቻ አሸናፊ መሆን የቻሉ ሲሆን ዝቅተኛው የማሸነፊያ ዋጋ በበኩሉ ከ155 ብር 88 ሳንቲም ወደ 157 ብር ከ01 ሳንቲም ብር ማደጉ ተመላክቷል። 13ኛው የዓለም የአፍና ጥርስ ጤና ቀን በኢትዮጵያ ተከበረ። ዩኒሊቨር ኢትዮጵያ በሲግናል አማካኝነት ከኢትዮጵያ የጥርስ ሕክምና ባለሙያዎች ማህበር ጋር በመተባበር በቦሌ ህብረተሰብ ትምህርት ቤት ለተማሪዎች ስለ ጤና ጥርስ አጠባበቅ የግንዛቤ ማስጨበጫ መድረክ አካሂዷል። በቀጣይም በሀገር አቀፍ ደረጃ በሚደረገው መድረክ በ426 ትምህርት ቤቶች ውስጥ ከግማሽ ሚሊዮን በላይ ለሚሆኑ ተማሪዎችና ቤተሰቦቻቸው ተደራሽ እንደሚሆን የዩኒሊቨር ኢትዮጵያ ኮሚኒኬሽንና ኮርፖሬት ጉዳዮች ኃላፊ ደገሰው አመኑ አብራርተዋል። የተሻለ የአፍና የጥርስ ጤና ግንዛቤ እንዲሰፋ ለማገዝ ትምህርቶችን፣ የምርመራ አገልግሎት ቦታዎችንና የግንዛቤ ማስጨበጫ መድረኮችን በቀጣዩ ለተለያየ የማህበረሰብ ክፍል በዘመቻ የጥርስ ህክምና ባለሙያዎችና በጎ አድራጊዎች ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎችን ጨምሮ ሰፊው ማህበረሰብ ተደራሽ እንዲያደርጉ ስራዎቹ እንደሚቀጥሉ አስታውቋል። የአፍና የጥርስ ጤና ቀን ጤናማ አፍ ለጤናማ ህይወት በሚል መሪ ቃል ትኩረቱን በህዝባዊ ግንዛቤና በመከላከያ መንገዶች ላይ በማድረግ መከበሩን ኃላፊው ገልጸዋል። ከሲግናል ጋር በመተባበር የተከናወነው ይህ እንቅስቃሴ ቀድሞ መከላከልና በወቅቱ ህክምና ማግኘት ለአጠቃላይ ጤና አስፈላጊ መሆኑን ደግሰው አመኑ አስታውቋል። በማንኛውም የዕድሜ ክልል ውስጥ የሚገኝ ግለሰብ ጤናማ ህይወት እንዲኖረው የዕለት ተዕለት የአፍና የጥርስ ጤና አጠባበቅን እንደ ኃላፊነት እንዲወስድም ጥሪውን ያቀርባል ብለዋል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። የሶማሊያ መንግስት ከሞቃዲሾ ወደ ባይዶዋ የሚደረጉ የሲቪል በረራዎችን አገደ። የሶማሊያ መንግስት ከሞቃዲሾ ወደ ባይዶዋ የሚደረጉ የሲቪል በረራዎችን ማገዱ ተሰምቷል። እርምጃው በፌዴራሉ መንግስትና በደቡብ ምዕራብ ሶማሊያ አስተዳደር መካከል እየተባባሰ የመጣውን አለመግባባት ተከትሎ የተወሰነ የጫና ማሳረፊያ ስልት ተደርጎ መወሰዱም ተዘግቧል። የደቡብ ምዕራብ ሶማሊያ አስተዳደር የፌዴራል መንግስቱ በውስጥ ጉዳይ ጣልቃ እየገባ ነው በሚል ከሞቃዲሾ ጋር የነበረውን የፖለቲካና የትብብር ግንኙነት በይፋ ማቋረጡን ባስታወቀ በጥቂት ሰዓታት ውስጥ ሲሆን ከትላንት ማክሰኞ ጠዋት ጀምሮ የንግድ የመንገደኞች አውሮፕላኖች ባይዶዋ ላይ ማረፍ እንዳልቻሉ ተገልጿል። የክልሉ መስተዳደር ባወጣው መግለጫ የፌዴራል ባለስልጣናት ባለፉት ወራት በግዛት ውስጥ የማህበራዊ ትስስርን የሚያናጉና የክልሉን የአስተዳደር ስርዓት የሚሸረሽሩ ወታደራዊ እንቅስቃሴዎችን ሲያደርጉ ቆይተዋል ሲል ከሷል። በተጨማሪም የፌዴራል ካቢኔ አባላት በክልሉ የጸጥታ፣ የኢኮኖሚና የአስተዳደር ጉዳዮች ላይ በቀጥታ እጃቸውን ያስገባሉ ብሏል። የሶማሊያ መንግስት የመንገደኞች አውሮፕላን ባይዶዋ እንዳይገቡ አግደዋል ያሉት የክልሉ መስተዳደር ከፍተኛ ባለስልጣን የሆኑት ኢሊያስ አልኑር ሰዎች ወደ አውሮፕላን ማረፊያው ቢገቡም እስካሁን እንዲነሱ አልተደረገም ሲሉ ገልጸዋል። ይሁን እንጂ የፌዴራል መንግስቱ ለዚህ ጊዜያዊ እገዳ እስካሁን ይፋዊ ማብራሪያ አልሰጠም ሲል የሀገሪቱ የዜና ወኪል ሂራን ዘግቧል። የኢራን ጦር አዛዥ ቆራጥ ያጸፋ እርምጃ እንደሚወስዱ ዛቱ። የኢራን ጦር አዛዥ አሚር ሀታሚ በእስራኤል የአየር ጥቃት የጸጥታው ኃላፊ አሊ ላሪጃኒ መገደልን ተከትሎ ቆራጥ ያጸፋ እርምጃ ለመውሰድ ዝተዋል። ሀታሚ በሰጡት መግለጫ ተገቢ በሆነ ጊዜና ቦታ ለወንጀለኛው አሜሪካና ጽዮናዊው አገዛዝ ቆራጥ፣ አስተማሪና የሚያስቆጭ ምላሽ ይሰጣል ብሏል። ሪጃኒና የሌሎች የሰማዕታት ሞት ይበቀላል ሲሉ አክለዋል። ከጦሩ የተለየ የሆነው የኢራን አብዮታዊ ዘብ የላሪጃኒን ሞት በመቀበል በማዕከላዊ እስራኤል ላይ ሚሳኤሎችን መተኮሱን አስቀድሞ እንደገለጸ የኤኤፍፒ ዜና ወኪል ዘግቧል። ከዚሁ ጋር በተያያዘ ኢራን ለእስራኤል በመሰለል ጥፋተኛ የተባለውን ሰው መግደሏን የኢራን የፍትህ አካላት የሚዲያ ተቋም ሚዛን አስታውቋል። ኩሮሽ ከይቫን የተባለው ይህ ሰው ለእስራኤል የስለላ ተቋም ሞሳድ በኢራን ውስጥ ስለሚገኙ ቦታዎች ምስሎችና መረጃዎችን በመስጠት ጥፋተኛ ሆኖ መገኘቱም ተገልጿል። ዩክሬንና እንግሊዝ የድሮን ስምምነት ተፈራረሙ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በለንደን ባደረጉት ይፋዊ የሥራ ጉብኝት ከእንግሊዝ ጋር አዲስ የድሮን ስምምነት ተፈራርመዋል። ፕሬዝዳንቱ ስምምነቱ ለሀገራቸው መከላከያ ጠቃሚ እርምጃ ሲሉ ገልጸውታል። ዜሌንስኪ በቆይታቸው በባኪንግሃም ቤተመንግስት ከንጉስ ቻርልስ ሳልሳዊ ጋር የተገናኙ ሲሆን በመቀጠልም ከጠቅላይ ሚኒስትር ኬር ስታርመር ጋር በጸጥታና በመከላከያ ኢንዱስትሪ ትብብር ዙሪያ ተወያይተዋል። ስምምነቱ በዋናነት የሁለቱን ሀገራት የመከላከያ አቅም ለማጠናከር ያለመ ነው ተብሏል። ይህ ጉብኝት የተከናወነው በመካከለኛው ምስራቅ ውጥረት በነገሰበት ወቅት ነው። እንደ አውሮፓውያን አቆጣጠር የካቲት 28 ቀን በአሜሪካና በእስራኤል የተሰነዘረውን ጥቃት ተከትሎ ኢራን በቆጵሮስ በሚገኝ የእንግሊዝ የጦር ሰፈር ላይ የድሮን ጥቃት መፈጸሟ ይታወሳል። ዩክሬን የኢራን ሰራሽ ድሮኖችን በመመከት ረገድ ያላትን ልምድ ለዩናይትድ ኪንግደም ለማካፈል ባለሙያዎቿን ልካለች። የዩናይትድ ኪንግደም መከላከያ ሚኒስትር ጆን ሄሊ የዩክሬን የቴክኖሎጂ ፈጠራና ልምድ ለምዕራባውያን አጋሮች ወሳኝ መሆኑን አረጋግጠዋል።
ዜሌንስኪ ከለንደን በተጨማሪ በፓሪስና በቡካሬስት ተመሳሳይ ዲፕሎማሲያዊ ጉብኝቶችን ለማድረግ ከአውሮፓ አጋሮቻቸው ጋር ያላቸውን ወታደራዊ ትብብር እያጠናከሩ ይገኛሉ ሲል ኬቭ ኢንዲፔንደንት ዘግቧል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያ ፕሮግራሞች ጋር መልካም ቆይታ